ሰገጤ ያስጠላኛል። ምንም ግራ የገባው ሞጣ እንደዛ ስትረግጠው አንድ ቀን ወርቁ አይተነውን እንደዛ ስትሰድበው ስታዋርደው እንደዛ ያለ ስሙ ስም ስትሰጠው አንድ ቀን ተከላክላ አታውቅም። አንተ ቆዳ ቢያንስ አንድም ቀን ቢሆን ሻይ ቡና ብላል ከሱ ጋር አንድም ቀን ቢሆን ሻይ ቡና ብላል። አክብሮ ተገናኝተሃል። በአንተ ስም ተዋርዷል። ከአንተ ጋር ቁጭ ብሎ ከዝምባም ጋር ቁጭ ብሎ ተግባባን። አሁን የምናገረው ምንድን ነው? ነጭ ቅማል ቤት ገብታችሁ ይቅርታ አድርጉላት ምናምን አብራችሁ ተዘግዘቁ። አብረ ተዘግዘቅ። የነጭ ቅማል ጉዳይ እኔ ልንገርህ፣ መድኃኒዓለም ምስክሬ ነው የምላችሁ። አንቺ ድምጥ ማጥሽ ከሚዲያ ይጠፋል። ዓላማው ይሄ ነው። የስንት ሰው ቤት የስንት ሰው ትዳር ለማጋጨት የስንት ሰው ቤትን በገንዘብ በጉልበት ማምዬ እንዴት ነሽ? በጉልበት የስንት ሰው ትዳርን የስንት ሰው ቁስልን የስንት ሰውን እንዳረግሽ ይሄ ዶማሽ ቃባጭዝ ረስቶታል። እነዛ ሰዎች ከነህመማቸው ነው ቁጭ ያሉት። ማንም እነዛ ሰዎች አንቺ እርግጥ አርገሽ ቤተሰቦች ገብተሽ ምን ገብተሽ የሰደብሻቸው ምን ላይ ናቸው? ህመም ላይ ናቸው። የነሱላ ነው የምትበቂው። ተገኘሻው። ህጉ አይቶ ነው የፈረደው። ህጉ አየ፣ ህጉ ፈረደ። ይሄ ነው የሆነው። ህግ ፊት ሲቀርብ ምንድን ነው የተፈጠረው? አሁን ነጭ ቅማል ገብታችሁ ይቅርታ ብታስብሉ ብታሽ ሙኖሙናት አመድ እንደምትሆን እኔ እርግጠኛ ሆኜ እነግራቸዋለሁ። አመድ እንደምትገቢ አመድ። ለምን ያደረግሽው ነገር ለአንቺ ቀልድ ነው። አንቺ ሰዎችን ሳይሆን ቤተሰቦቻቸውን ፔን ነው የምትፈልጊው። አንቺ የቤተሰብ ፔን ነው የምትፈልጊው። ያንን ሰው አይደለም የምትናገረው። ፔናቸውን፣ ልጆቻቸውን፣ ባል ሚስት ማንም አትቀርም። ፔን ፈላጊ ቆሻሻ ሴት ነሽ። ስለዚህ ነገርኩሽ። በተአምር የአንቺ ጉዳይ ተጀመረ እንጂ አላለቀ። አዎ በጉልበት አልነበር እንደ ገንዘብ ካላመጣችሁ እያልሽ አደባባይ ላይ 10 አንበሳ አውርዱ፣ 5 አንበሳ አውርዱ፣ ጉዳችሁ እንዳይወጣ ከፈለጋችሁ ይሄን አውርዱ እያልሽ አልነበር እንደ ስታስገድጅ የነበረው? ዛሬ ልታለቅሱላ ልታሽቃብጡ ሄዳችሁ። እንደዚህ አይነት ስብስብ ነው ሶሻል ሚዲያውን ሲያርመጠመጠው የነበረ። እንደዚህች አይነት ልቃሚን አምጥታችሁ ነው ሰው መስላችሁ ስንት ነገር ስታደርጉ የነበረው። አመጣጧ ሰላማዊ ነበር እስክትታወቅ። ከታወቀች በኋላ የሄደችበት መንገድ ከወርቋጥን አይተነው አጠገብ የማይቀመጥ አማራ፣ ከጎኑ የማይሆን አማራ፣ እግዚአብሔር ምስክሬ ነው፣ የአማራ ጠላት፣ የአማራ ቀንደኛ ጠላት፣ ከወርቋ አይተነው ጎን የማይቆም አማራ ጠላቱ። ሌላውን ቶ ሌላው እንዲሁም የቆሙለት አሉ። ሰው ተናግሮ አያውቅም፣ ሰው ጋር ደርሶ አያውቅም። ከህወሓት ጋር ጸበኛ ነበረ። ቆይ እናንተ ልጠይቃችሁ፣ ህወሓትን ጠብሰ ብላ ያለው እናንተ 13 ዓመት ከ6 ወር ብትታሰሩ በሆነ መንግስት ምንድን ነው የምትሉት? እስቲ ንገሩኝ። ከዘረኝነት ውጡ፣ ከምንም ውጡ። ከዘረኝነት ውጡና አንድ መንግስት እናንተን 13 ዓመት ከ6 ወር ቢያስራችሁ ይህን መንግስት ጥሩ ነገር ትላላችሁ? ዶማ ስለሆኑ ነው። ገባ? የህወሓት አንዳንድ ልጆች እካክ ናቸው። ተናገረ ጠብሰ ብላ አለ አንከትክቶ ይብላ። እንደዛ ነው እኔ የምለው። እንደዛ ቢያስሩኝ እንደዛ ቢያደርጉኝ በደንብ ነው የምለው። ከዛ በላይ ነው የምለው። እንኳንም እኔ ያልሆንኩ እንጂ ከዛ በላይ ላለ ሳልታሰር አይደል እንዴ ህወሓትን ስረቅጥም ሙሉ የነበረው? አሁን ነው የተውኩት። ምንም ሳትነካኝ ህወሓት አይደል እንዴ ዘልዝዬ በለዋት።
እሱ ባለሀብት ስለሆነ አቅም ስላለው ግብዳ ስለሆነ ሀገር ስለሆነ ለዛ ነው ህወሓት ከአብይ በላይ የምትጠላው እሱ ነው። ብልጽግና በድሮን 1.5 ሚሊዮን ከጨረሰባት በላይ ወርቁ አይተነው ተናገረን። አበሻ ዶማ ስለሆነ ሁሉም እያልኩ አይደለም፣ ይቅርታ አድርጉልኝ። አብዛኛው ዶማ ጭንቅላት ስለሌለው ካደረገው ይልቅ የተናገረውን ነው የሚጠላው። የአበሻ ቢገስት ፕሮብለም እሱ ነው። ያደረገው እኮ አለ። ለምሳሌ ወደ ኤርትራ ብትሄድ፣ ወደ ሻዕቢያ ብትሄድ ቆርጥሞ የትግራይን ህዝብ በልቷል። እጭድ ነው ያደረጉት። እነሱን አይደለም የሚጠሉት፣ እጭድ አጽድቶታል ነው ማወራቸው። የሚፈልጉትን አድርጓል። ኖ ያንን ካደረገው ይልቅ ወርቁ አይተነው የተናገረውን ያመመን ነው የሚለው። አየህ፣ የማያስተውል ሰው ጭንቅላት የሌለው ሰው በተግባር የጎዳው ላይ ብዙ ጊዜ ፎከስ አያደርግ። ወርቁ አይተነው ህወሓት የበደለችውን ያህል አላደረገም። እንደሱ ሀብት ቢኖረ ኖሮ እኔ እንደ ወርቁ አይተነው አይነት ሩቡን ሀብት ቢኖረኝ እያንዳንዱ ዮኒ ማኛን አሰረ የሚባለው በሙሉ ሰማይ ቤት ልኬዋለሁ። ገንዘብ ያልቃል እንጂ ቃል ለምድር ለሰማይ። እንደ ወርቁ አይተነው ሩቡን ገንዘብ ቢኖረኝ የማንም ልፋጫምን ልክ አስገባለሁ። ምን አባቱ ያደርግልኛል? ገንዘብ ክብሬን ካልጠበቀልኝ ምን ይሰራልኛል? የኔ ገንዘብ ክብር የማይጠብቅ ከሆነ የኔ አቅም፣ የኔ ገንዘብ፣ የኔ ብቃት ክብሬን የማይጠብቅ ከሆነ ገንዘብ ምን አባቱ ሊያደርግ? ለምን አይዘቀዘቅ? እንዲያውም ወርቁ አይተነው የዋ ስለሆነ ነው። የዋ ስለሆነ እንጂ እያንዳንዱ ማስጨረስ የሚችል አቅም አለ። የዋ ስለሆነ ቅን ስለሆነ ምናምን በህግ ነው የሌለው። እኔስ በሆን ቻፓ እያስከፈልኩኝ የሆነ ሰው ድፋው ነው ማለት ቃል ለምድር ለሰማይ ምን ያህል ያስፈልጋል? ይህን ያለው ኦኬ እዝዱ ባይ በግንባሬ ለቅባል አስደፋ ነበር እያንዳንድ ደሴ ወርቁ አይተነው ግን ይህን ነገር አላደረግም። በህግ ነው ሄደው። በህግ ይኸው እንደዚህ ተብያለሁ፣ ተዋርጃለሁ፣ ያለ ስም ተሰጥቶኛል፣ ምንም አላቃትም፣ እቺን ሴትዮ ምንም ያረኳን ነገር የለም። ግን በየቀኑ እየመጣች እንደዚህ ስሜን አጥፍተዋለች ነው። ይሄ ወንጀል ነው። በጨዋ ነው የሄደው እኮ አቅም እንዳለው የምታውቁ በጨዋ ነው የሄደው። ያሳደገው ማህበረሰብ ጨዋ ስለሆነ አማራ የሚባል ጨዋ ማህበረሰብ ስላሳደገው በህግ መልኩ ነው የሄደው። ህግ ለሚጠይቃን ነው ይቅርታ የምትጠይቂው? ተዘግዘቂና ሙጪ ንገሯት። ተዘግዝቀሽ ሙጪ ድብን በይ ነው የምልሽ። እንዳንቺ አይነት አውሬ የአማራ ልጆችን ታርጌት የምታረጊ ዝምባም አንፋታሽ። እነግርሻለሁ በደንብ ነው ሄጄ እያንዳንዱ የምትይውን ስም ቀይረሽለታል። ከወርቁ አይተነው ስሙን ኒክኔም ሰጥተሽዋል። ያ ማለት ከጥያቄ ያስመልጥሻል ማለት አይደለም። አሁንም ጅንኑ የሚል ሌላ ስም ይዘሽ መጥተሻል። ወርቁ አይተነውን እንደሆነ በግልጽ ይታወቃል። ስም አትጥሪ ተብለሻል። መሀይም ስለሆንሽ ስም ቀየርሽ ማለት እሱን አልተናገርሽም ማለት አይደለም። የሚያረጉት ነገር ይሄ ነው። እነሱ ስም አሁን ዮኒ ማኛን ስም ቀየርከው ማለት እኔን አልተናገረኝ ማለት አይደለም። ስም እንዳታወሪ ተብላ ምንም አይነት ስለሱ አካውንት ምንም አይነት አትበይ ተብላ ተጣልታ ቀየረችው። ጅንኑ ስላልሽ ቀየርሽ ማለት አይደለም። ስሙን እንዳጠሪ ተብለሻል። ስለሱ ጉዳይ ትተሽ ሌላ ሞክሪ። እንደ ሳራ አይነቱን ጨፍጭፊያት። ገንዘብ ትሸጥሻለች። ብቃት ስለሌላት እውቀት ስለሌላት ሳራን እርገጫት፣ ገንዘብ ተቀበይ። እንደ ወርቁ አይተነውን መንካት አይቻልም። እንደ ሳራ ያለችውን ገንዘብ ትከፍልሻለች። በረገጥሻት ቁጥር ትንሽ ይቀነስልኝ፣ አስተያየት አርጊልኝ፣ አትርገጭኝ፣ እንዴ ቀነስ አርጊልኝ። አዎ ነው፣ አዎ በቃ ትንሽ እኔን እርገጪ። ልጆቼን አትነኪም? አዎ ስንት ነው? ይሄን ያለው። እሺ ይኸው። ባሌን አትነኪም? አዎ እሺ ስንት ነው? ይሄ እሺ ባሌን አልነካም። እንትንሽን አልነኪም? አዎ እሺ አትነኪም። እየተባባሉ ነው ገንዘብ ስትሰጣት የነበረው። ለምን? እውቀት የለም፣ ገንዘብ ብቻ ናት።
ገንዘብ አላት፣ እውቀት የለ። ተሰድቦ አይሽንታ እንኳንም እግዚአብሔር የአዲስ አበባ ልጅ አድርጎ ፈጠረኝ። ማ የአዲስ አበባ ልጅ መሆን 9 ዲግሪ ነው ዘንባ። ስለዚህ አሁንም እውነታው እቺ ቆሻሻ እቺ ዘንባም ዋጋዋን ታገኛለች። ለኤድመንድ አድርሱልኝ። ኤድመንድ አጠገብ ገብቶ ነገርህ አይደል? የአማራ ልጅ ይኸውልህ፣ አማራ አይፈራም ስልህ አይፈራም ነው። ኤድመንድ ልንገርህ፣ አንተ የምትሄድበት የእባብ መንገድ ወርቁ አይተህ ነው ጠብሰው ብሎ ያለው ልክ ነው ባይነኝ። እኔ በደንብ ልክ ነው። 13 ዓመት ያሰረኝ ህወሓት አይደለም አንድ ቀን ያልተናገረኝን ዘግዝቅ ያለው ገብቶሃል? አንድ ቀን ነው ማወር። አንድ ቀን ህወሓት እኔ ምንም አድርጋኝ አታውቅም። ህዝቤን ስለበደለች ግን እስከምፈልገው እስኪያቅለሸልሸኝ አውርቻለሁ ስለ ህወሓት። ማን አባቱ ምንም አያመጣ። እንኳን 8 ዓመት በጨለማ ቤት 6 ዓመት ከ3 ወር ከ6 ወር ማዕከላዊ አስረው ሲገርፉት የነበረ ሰው ነው ወርቁ አይተህ ነው ማለት። ይሄን ያደረገውን መንግስት እንዲደግፍ ነበር የምትፈልገው? ጥሩ ነገር እንዲያወራልህ ነበር የምትፈልገው? ልቃሚ ልቃሚ ነህ። ስማ እዚህ ጋር ይኸው ፊት ለፊት ወጣ። ፍራንክፈርት ከተማ ላይ ያሉት ምን ታመጣለህ? ጠብስ መብላት ካለብን መጥቶ ጠብሶ ለሚበላ ጠብሰን ብለዋል። ምን ታመጣለህ? ኦኬ አይ ቆይ ቆይ እስቲ አልነግርህ ነው። ፊት ለፊት መጥቶ ነው የሚያወራው። ልንገርህ ኤድመንድ፣ እኔ ልንገርህ፣ ጽምዶ የምትለው በአናቱ ይተከል። እንደዚህ አይነት ወሬ የምታወራ ከሆነ ጽምዶን በአናቱ ዘቀዝቅልሃለሁ። እንዳትሞክር። እኛ የትግራይ ህዝብና የአማራ ህዝብ በሰላም ነው የበፊቱን ችግራቸውን ትተው የሚገላቸው፣ የሚቀጠቅጣቸው፣ የሚጨፈጭፋቸው መንግስት አለ። ይቅር ተባብለው ወደ ሰላም ይምጡ እየተባለ ነው። ወርቁ አይተነው ነካ ማለት ለሚታይ ወሞታ ድም ይሄ ጽምዶ የሚባለውን አፈር ቀድም ያገባልሃለሁ። ግልጽ ነው። ሞክር። ወርቁ አይተነውን ተናገርና ጽምዶ የምትለውን ህወሓትን እንዴት ቂጧን ገልቤ እንደገረፍኳት ታውቃለህ። ይኖሚ ጽምዶ የሚባለውን አጸምድልሃለሁ። ጽምዶ የሚባለውን ትሞክርና ከዛ በኋላ አሳያለሁ። ይሄ የመጀመሪያ ዋርኒንግ ነው። ተግባብተናል? ግልጽ ነው። አዎ እዛ ቅጥቅጥ አርጎ የገደለ ቅጥቅጥ አርጎ የበላ የሻዕቢያ ኤርትራ ወታደሮች እያሉ አንተ ግን ግለሰብ ተናገረ ብላችሁ የምደነፋ ህወሓት ካለ ሞክር። ብሪንጌት አሳይሃለሁ። የአማራ ህዝብን የሚለካው በወርቁ ልክ ነው። በወርቁ አይተነው ልክ ነው። ግልጽ አድርጌ ነው የምናገረው። ወርቁ አይተነው የአማራ ማንነት ነው። ኢዛ ክሊር። እሱን እነካለው ካልክ ማን ብቃት እንዳለው፣ ማን ችሎታ እንዳለው፣ ማን ምን ማድረግ እንደሚችል ውልሲ። ስለዚህ እረፍ። ዋሪው ለምትል ህወሓት ታቀኛለህ፣ እኔን አትልም።
እኔን ህዋርዩ የምትል ህዋት አለች ብዬ አላስብ። ስለማላስብ ነው። ለምን? ያ ህዋት ያለችበትን ሁኔታ ስለምናውቅ። ስለዚህ አሁንም ልንገር፣ ወርቁ አይተነውን ተናገርክ ማለት የህዋት ልጆች ዊ ገነ ስቶሪ በድጋሚ የድሮን ማት ከብልጽግናም ጭምር ነው የሚለቀቅብህ። አልንገር ብዬ። ስለዚህ አቁሙ። በማያገባችሁ አትግቡ፣ በማይመለከታችሁ አትግቡ። ትግል ካላችሁ ታገሉ። አዶን ጋር ኖ ፕሮብለም ታገሉ። ከመንግስት ጋር ነው ችግር፣ ከመንግስት ጋር ተዋቀጥ ምናምን። የወርቁ አይተነውን ስም ካስገባ እዛ ውስጥ ግን እዝጋውንዳ እና ለእኔ ቀላል ነው፣ ለእኔ ጥብስ ነው፣ ለእኔ ጥሩ ነገር ነው። ስለዚህ ወርቁ አይተነው ማለት የአማራ የዋልክ ማለት ነው። ይሄ ሁላ ንብረቱ የሁላ ሀብቱን ጥሎ የወጣው ወገኖቼ ተጨፈጨፉ ተበሉብኝ ብሎ ነው። እንደማንም አጋስስ ወዳም እዛው ነው ማግበስበስ አቅቶት አይደለም። ማንም ልፋጫም ወጣ ከሀገር አልወጣም፣ ምንም ገንዘብ የለው። ስለዚህ የህወሓት ልጆች ወርቁ አይተነውን ነካለው ካልክ እኔም ሄድባችኋለሁ። የሚያጠቁት ካያችሁ አቅም ያላቸው የአማራ ልጆችን ነው የሚያጠቁት። ዊ ኖው them። ለምን? አቅም ያለውን ከነካኸው ሌላው እዳው ገብስ ነው። ተግባባን? አቅም ያለውን የአማራን አቅም ያለውን ከነካ ሌላው እዳው ገብስ ነው። ምንም አያደርግልም። ዋናውን ነው ማሽመድመድ ማሸማቀቅ የሚፈልጉት። ይሄ የፖለቲካ ስትራቴጂ ነው። በደንብ አውቃለሁ። ስትራቴጂው ምንድን ነው? ዋናውን ምን ታደርገዋለህ? ስሙን ታጠፋለህ፣ ታበላሻለህ፣ ማይሆን ስም ትሰጠዋለህ፣ ሶሻል ሚዲያ ላይ እንዲያዋርዱት ታደርጋለህ። ካወረድከው በኋላ ታች ካስቀመጥከው በኋላ ገስዋት ሌላው ምን ያመጣል? ስለዚህ በደንብ አድርገህ ምን ታደርገዋለህ? ዋናውን ታቆመዋለህ ባለበት ወገኖች አሉ ብሎ እንዲያስብ፣ ለካ ህዝብ ከግኔ ጋር አለ ብሎ እንዲያስብ መደረግ አለበት። እያንዳንዱ አማራ ከወርቁ አይተነው ጎን ጋር ይቆማል። ከዛስ ምን ያደርጋሉ? አሃ ይሄን አንነካም፣ እዚህ ጋር አንገባም ብሎ ይጀምራል። አንነካም፣ የማይነካ ነገር አንነካም ይላል። ፖለቲካ ነው። ገኑንም ባለሌ ሴተኛ ዳሪዎች ሲሰደብ ዝም ብለህ ካየ ነገ በየበር እየመጣ አማራ እንዲህ ነው ትባላለህ። ያ እርግጠኛውን የምናገረው ወርቁ አይተነው እርግጠኛውን የምናገረው እንደሷ ያለውንና እንደሷ አይነት ያሉ ልቃሚዎችን ለህግ ያቀርባል። ግልጽ አድርጌ ነው የምናገረው። እሷና የእሷ መሰል ተባባሪዎችን የእሱን ስም በእንደዛ አይነት ስም የሚያጠራውን በሙሉ ይለቅማል። ዛሬም ትላንትም የይቅርታ ቪዲዮ ሚሊየን ስትለቅ ነበር። አንቺ ዝምባ። አቅም ማለት ይሄ ነው። ማንበርከክ ማለት ይሄ ነው። ጀግንነት ማለት ይሄ ነው። ተግባባን? ጀግና ማለት ማንበርከክ ማለት ነው። ከዚህ በላይ ጀግንነት የለም። ጠላትን ስታንበረከክ ጀግና ትሆናለህ። አለበለዚያ ልቃሚ ነህ። ወርቁ ጀግና ነው። ጀግና ነው። አየህ፣ አንበርክኳል። ስሙን አትጥሩ፣ የእሳቸውን ስም አትጥሩ። አንቱ እያለች ነው ያወራችሁ። ምን ስትለው እንደነበር ላሳያችሁ። ምላ እግዚአብሔር ምስክሬ እያለች ነው ማለችው። ዛሬ ምን አስፈራሽ? እንትን ሄደሽ አትናገሪም ነበር እንዴ? ፍርድ ቤት ሄደሽ መናገር ትችይ ነበር እኮ አይደል እንዴ? ፍርድ ቤት ሄደሽ መናገር ትችይ ነበር እኮ። እንዲያደርጋል ያልሽው ደረትሽን ነፍተሽ የተናገርሽው ፍርድ ቤት ሄደሽ ይሄው መረጃዬ፣ ይሄው ማስረጃዬ። ማን ይከስሻል? ማን ይከስሻል? በማስረጃ ብትሆኝ ኖሮ ይሄው ስሙልኝ።
ወሲብ ሲያደርግ ሴቶችን በጣም ነው የሚጋረፈው፣ የሚደበድበው። ባለቤቱ ያውቀዋል፣ ባለቤቱ ያውቀዋል። ጀርመን ስታወጣት የነበረችው ልጅ ወርቁ አይተህ ነው እየደወለልኝ ነው ስትላት፣ ለምንድን ነው ታዲያ ታደለሽ ለምን አትሄጂም ስትላት፣ ምናለች? መደብደብ ከፈለሽ ሂጂና ተደብደቢ አለቻት። ወርቁ አይተህ ነው ይጋረፋል ወሲብ ላይ። እግዚአብሔር ከአራት ከአንተ ጋር ምን አለች? እግዚአብሔርን እያለች ነው የምታወራው። ስሙ እውነት ይቀጣቀጣል፣ ይጋረፋል። እንደዚህ አይነት ልምድ አለው እሱ። ብሩና ቀን ቀን ኢንጆይ ስታደርግ መጠጥ ቤት ነው እንጂ ደስ የሚለው ከእሱ ጋር አዳር መግባት በጣም መከራ ነው የሴቶችን የሚያሳይ። ምን ነው የሚባለው? ይሄ የወሲብ አይነቶች ጋይስ ምን ነው የሚባለው? ምንድን ነው የሚባለው? ሴም ሴክስ ነው የሚባለው? ሴም ነው እንደዛ ይባላል። ስሙ ምንድን ነው የምትሉት? የምትጋረፉና የምትገራረፉ ስሙ ንገሩ እንጂ። አንዷ ደውሎ ጀርመን እያለ ወርቁ አይተህ ነው ደወለልኝ ምናምን አለች። የሚወጣ ውይ ጥሩ ነው ታዲያ ዛሬ እግዚአብሔርን እያለች ነው ያወራቸው የነበረው። በኮንፊደንስ ነበር የምታወራው። ታዲያ ሄደሽ ለምን ይሄን ነገር አትናገሪ? ሄደሽ እንደዚህ የሚያደርግ ከሆነ ማስረጃ ካለች ይሄንን ነገር ቀጥ ብለሽ ሄደሽ ማስረዳት አልነበረበሽ? ሜሉሻ እንዴት ነሽ? ሄደሽ ፍርድ ቤት ይኸው እንደዚህ ይጋረፋል፣ እንደዚህ ያደርጋል እያልሽ ማድረግ አልነበረበሽ? አልነበረብሽም ወይ? አያችሁ፣ በማስረጃ ከሆነ ማድረግ ይቻል ነበር፣ ይቻል ነበር ማስረጃ። ይቺ ሌባ ምንድን ነው ያደረገችው? እንደፈለገች የሰውን ስም አጥፍታ እንደፈለገች አድርጋ ደርሶ ማን ላይ ደርሶ ያውቃል? ወርቁ አይተህ ነው ዚስ ኖባዲ ከማን ጋር ተነካክቶ ያውቃል? ማንም ጋር። የሌሎችንም ስሞች በዚህ ደረጃ ነው ሄደው ነባዬ የሌሎችንም ስሞች እንደዚህ አበሻቅጣ ሰርታ ከዛ ያንቺ ነው ዱባይ ይገባል። ዱባይ መግቢያ የለውም፣ ወረቀት የለውም፣ በሽተኛ ነው ብላችሁ አወራችኋላችሁ፣ አውራታችኋል አይደለ? የዱባዮቹ ተሰብስባችሁ ፈትፍታችኋል አይደል? ምድረ ማሃይም ደነዝ እንደናንተ ልቃም ይመስሏችሁ ገብታችኋል አይደል? ዱባይ በሙሉ ገደል ትገቢያለሽ። የዱባይ ገረድ በሙሉ ከማይመጥንሽ ሰው ጋር አንቺ ልቃሚነትሽን ትተሽ እናትሽን ቤተሰቦችሽን መርዳት ትተሽ ስለ አንድ ትልቅ ሰው ስታወሪ ዝም የሚልሽ የለም። የዱባይ ደግሞ ኢዝ ቬሪ ሲምፕል። ምክንያቱም ዱባይ ላይ ትልልቅ ኢንቨስትመንት አሉት። መኖሪያ ፍቃድ ዝም ብሎ ነበር እንዴ ዱባይ ሲኖር የነበረው? ያን ሁላ ዓመት ዱባይ ሲኖር የነበረው ወርቁ አይተህ ነው እቃቃ እየተጫወተ ነበር። ከዛ ሳይመረመር ነው እንዴ አውሮፓ የሚወጣው? እስቲ ንገሩኝ። ማንም ሰው ከየትም ሀገር ላይ ወደ አውሮፓ ሲሄድ ሊጋሊ በፕሌን ይሄ በወንዝ ምናምን አይደለም። በወንዝ መከራችሁን በልታችሁ ሌላ ሀገር የገባችሁ እና ህይወት ያሸነፋችሁ እግዚአብሔር ከእናንተ ጋር ይሁን። ግን ሌጋሊ በፕሌን የምትሄዱ በምን የምትሄዱ በምንድን ነው በበረራ የምትሄዱ? ምን ቼክ ተደርጋችሁ ሕክምና ምናምን አቀርባችሁ ነው የምትሄዱት አይደለ? አውሮፓ ነው ወይስ አይደለ? መሀይም ነው። ምንም አገናዝቦ ያወራል። ቼክአፕ አለ። ቼክአፕ አድርጋችሁ ነው የምትወጡት። ከቪዛ ሲሰጣችሁ ወደ አንድ ሀገር ልትሄዱ ስትሉ ያንን ቪዛ አድርጎ ነው አውሮፓ የሚሄደው ዱባይም የሚመጣው ምንም የሚሄደው። የሰው የተፈለገው ዓላማ ሌላ ነው። የወርቁ አይተህ ነው ጋር ለመተካከል የሚፈልጉ ድስት የሚቀቅሉ እከካም አሉ። ከወርቁ አይተህ ነው ጋር ሌቭል ለመሆን የሚፈልጉ ድስታችሁን ቀቅሉ እካክ። አቅማችሁን ወቁ። ወራድ አቅማችሁን ወቁ። አቅም ማወቅ ጥሩ ነው። ማስመሰል ይሄ ምናምን የማይችሉ ሰዎች አሉ። አቅማችሁን ወቁ። እውቀታችሁን አስተካክሉ። ያልነካችሁ ሰዎች ጋር ደርሳችኋል። ለዚህኛው ደግሞ ተጠያቂዎች አላችሁ። ትልቁ አንድ ነገር ልናገር፣ ጉቺ ልክ አልሰራሽም። በደንብ ልንገርሽ ጉቺ፣
የእሱን ስም ሶሻል ሚዲያ ላይ መናገር ይሄ ማሽቃበጥ አልነበረብሽም። ዩ ሮንግ። ሲጀመርም ስሙን ማንሳት ያልነበረብሽ ሰው ጉቺ ነሽ። ስሙን ማንሳት አልነበረብሽም። ዩ ሮንግ። ሳራ የእሱን ስም መጥራት አልነበረብሽም። ምንም አላረገሽም፣ ምንም አላደረገም። ጉቺ 10 ጊዜ በዘፈን እያረግሽ ወርቁ አይተነውን አሰርተሻል። አንቺን የሚጠሉ ሰዎች ናቸው ወርቁ አይተነውን የሰደቡት። ጉቺ ትልቁ ስህተት የሰራሽው አንቺ ነሽ። አንቺ ጋር የተጣሉ ሰዎች አንቺና ሳራ ናችሁ። በደንብ አድርጌ ልናገር ዛሬ አንቺና ሳራ ናችሁ። የእሱን ስም አውጥታችሁ ብዙ ነገር ያላችሁት እናንተ ሁለታችሁ ናችሁ። This is the problem። ትልቁ ፕሮብለም አንቺና ጉቺና ሳራ ወጥታችሁ መለፍለፍ ጀመራችሁ፣ ማውራት ጀመራችሁ፣ መበጥረቅ ጀመራችሁ፣ ያዙ ይልቀቁኝ ማለት ጀመራችሁ። በተለይ ጉቺ I don't understand why። ለነገሩ ምንም ያላለ ለማኝ ምንም የሌለው ሰው የትልቅ ሰው ባለ ሀብት የሚባል ሰውን ስም አንዴ ሰላም ካላቸው ይበጠረቁበታል እንጂ ምናችሁ ጋር ተደራርሱ። ከእናንተ ጋር ሻይ ቡና ብለው ያውቃሉ? እስቲ ንገሩ። እናንተ ጋር ታይቶ ያውቃል? ፎቶ ተነስቶ ያውቃል? ከእናንተ ጋር የሚያደርገው ነገር ነበረ? ከእናንተ ጋር የሚያወራው ነገር ነበረ? እስቲ አስረዱ። ጉቺም ሆነ ውጭና አስረጅ። ከአንቺ ጋር ሻይ ቡና ብለዋል? ከአንቺ ጋር ተገባብዟል? ከአንቺ ጋር ያደረገው ነገር አለ? የለም። ምድረ ለማኝ እዚህ ስትለምኑ ሰምቶ በሰው በ3 በ4 ሰው ሰምቶ የሆነ ነገር ወርውሎላችሁ ነው አይደለ? ያዙ ይልቀቁኝ ስትሉ የነበረ። ስለዚህ ለጉቺ ለወርቁ አይተነው ትልቁ መሰደብ የጉቺ እዚህ ላይ ያዙ ይልቀቁኝ ማለት ትልቅ ስህተት ነው። ትልቁ ስህተት ጉቺ እዚህ ወጥተሽ ስለ ወርቁ አይተነው ያዙ ይልቀቁ ያልሽው ትልቁ ስህተት አንቺ አማረብኝ ብለሽ ስህተት ነው የሰራሽው። ሳራና ጉቺ የወርቁ ስም እንዲጠፋ ያደረጉ ሰዎች ናቸው። ክሊር ላርክ ያስጠፋችሁት እናንተ ናችሁ። በግልጽ ነው የምናገረው። ስሙን ጠርታችሁታል። ስሙን አደባባይ ላይ ቲክታክ ላይ መጣችሁ እንደሌላው መስላችሁ ተርመጥምታችኋል። ስሙን 1000 ጊዜ ጠርታችሁ በማይመለከታችሁ በጥሪውም በመጥፎ ጥሪልኝ ተባላችሁ። ስሜን ጥሩት አላችሁ። ስሜን አሽቃብጡልኝ አለ፣ እንዲህ ንገሩልኝ አለ አላለ። ስለዚህ ይሄኛው ሳራ አላበሻ ሬስቶራንት እና ጉቺ ናቸው ሲያቦኩ የነበሩት። sad እኔ ሳራ በጣም ጓደኛ ነበረን እስከማውቀው። አሁን ግን መሸሽ ጀመርኩ። መሸሽ የጀመርኩ ምንድነው ወሬ ከዛ ከዚህ ታመላልሳለች። ምን ማለት ነው? ምን ማለት ነው? ወሬ ከዚህ ማመላለስ ፎወ እንትና እንዲህ ነው፣ እንትና እንዲህ ናት፣ እንትና እንደዚህ ወጥቶ እንትና በዚህ ገብቶ ምን ማለት ነው? ይሄ ስህተት ነው። ጉቺና ሳራ አላበሻ ወርቁ አይተነውን አዋርደዋል። ይሄ ደግሞ የዱባይ መንግስት የሚጠይቃችሁ ይመስለኛል ሳስበው። የሚጠይቃችሁ ምክንያቱም ሄለን ነጭ ቅማል ወርቁን የታውቀው ወርቁ አይተነውን ነጭ ቅማል የታውቀው በሷ በኩል ለማሰደብ ነው አይደለ የጣራችሁት? በነጭ ቅማል በኩል አድርጋችሁ ፖለቲካ ሰርታችሁ እሱን ለማሰደብ ነበር የሰራችሁት አይደል እንዴ? That's all you did። በሱ በኩል አድርጋችሁ በነጭ ቅማል በኩል አድርጋችሁ እንዲሰደብ አደረጋችሁ እና ምንም አይመጣም የሚል ለምን ዱባይ ላይ መናገር ስለማይቻል
ዱባይ ላይ የሰው ስም መጥራት ስለማይቻል ዱባይ ላይ ብታረጊ እንደምትጠረዙ ስለምታውቁት ዱባይ ላይ የሰውን ስም አንስቶ መናገር ስለሚያስቀጣ በህግ ስለሚያስጠይቅ ያንን ማድረግ ስለማይቻል ገስቧል። ኦ እንደዚህማ ከሆነ ማን አለ ስትታይ ነጭ ቅማል ገንዘብ የማይጠረቃት እከክ ናት። ነጭ ቅማል ገንዘብ እንዲህ ቁጭ ብሎ ብትበላ ብትውል የማጠረቃ መሀይም ናት። ስለዚህ ገባችበት። አላጣራችም። ምን አይነት ሰው ነው? ምንድን ያለው ነገር ምንድን ነው የሆነው ብላ አልጠየቀችም። ከገንዘብ አንጻር ነው የሄደችው። ነጭ ቅማል ከድህነቷ ከከኳ አንጻር ነው የሄደችው። ፎከታም ስለሆነች ያው ምናት ቅጠል ሸምጥጣ ስትበላ ነው። ቅጠል ሸምጥጣ ነው የምትበላው። ስለዚህ ሳራና ጉቺ ባየነው ሶሻል ሚዲያ ላይ ባየነው ሳራና ጉቺ የወርቁ አይተነው ስም ተቦጥቦጧል። በእናንተ ለምን ግራ ይገባል። ወሬ አላልቅ ብሏችሁ ስትሄዱ ስትፈተፍቱ ነው የምትሉት። ስትፈተፍቱ ነው የምትሉት። ማስመሰል ትችላላችሁ። ሌላ ሰው ጋር ትሄዱና መልአክ ትመስላላችሁ። ሌላ ሰው ጋር ትሄዱና ደግሞ አውሬ። ወርቁን ካስደፈራችሁ ሰዎች መካከል እግዚአብሔር ምስክሬ ጉቺና ሳራ ላበሻ። ሳራ ዳጣ እንኳን ምን አለች? እኔ የማውቀው ነገር የለም አለች። ገንዘብ ተሰጥቶ አልተሰጠኝም እንዲሆነ አላውቀውም። ሳራ ዳጣ አላውቀውም። ወርቁ አይተነው አውርቼውም አላውቅም፣ ምንም ብዬ አላውቅም። ቢደረግላትም እንኳን ጸጥ ለጥ ያለች ሰው ናት። አቅሟን ታውቃለች። ሳራ ዳጣ አቅሟን ታውቃለች። አልገባችበትም። መሲ ብርጅስቶን አልገባችም። አንቺ ትግሬ ስለሆንሽ እንዳትገቢ ተብሏል ብለው ያወሩት እነሱ። መሲ ብርጅስቶን አንድ ቀን ስለ ወርቁ አይተነው ገብታበትም አታውቅም። አቃቅ ነው ያዋረዳችሁት። አሁንም ደግሜ ልናገር፣ ሳላ አራበሻ ሬስቶራንትና ጉቺ ወርቁን አዋርዳችሁታል። ሶሻል ሚዲያ ላይ ስሙን ያስጠፋችሁት እናንተ ናችሁ። ስሙን ያስጠፋችሁት እናንተ ሁለታችሁ። for what? ምን ጥቅም ልታገኙ? ዛሬ ትቀፈቅፊያታለሽ። የዱባይ መንግስት አይለቃችሁ። ምን አባሽም አታመጭ። አይለቃችሁም። የዱባይ መንግስት የሰው ስም አውርታችኋል። የሰው መረጃ አለ። የማ እነሱ ናቸው የነገሩኝ ብላለች ሴትዮዋ። መረጃው ያ ነው። ሌላ ሰው አላለችም። ያለችው እናንተን ነው። እናንተ ትገቡበታላችሁ። ዶማ በዚህ ደረጃ ስሙ እንዲጠለጠል የእናንተን ስምን ለማረሳሳት የወርቁ አይተነው ስም ተሰደበ። እናንተ ያቦካችሁት፣ እናንተ የቀባጠራችሁት፣ እናንተ ስንት ነገር ያላችሁት ዝምባ የእናንተ ስም እንዲከበር የወርቁ አይተነው ስም መሰደብ ነበረበት። ቆሻሻ ሴተኛ ዳሪ ሁላ ልጋጋ የእናንተ መንደሬ ዝምባ ሙላ የእናንተ ስም ኢግኖር ተደርጎ ወርቁ አይተነው ላይ እንዲኬድ ስለተፈለገና ያቺን ነገር ላስጣርጋችሁ እዚህ መጣችሁ እና እናንተ ያወራችሁት፣ እናንተ የፈተፈታችሁት፣ እናንተ ስንት ነገር ያላችሁት ነገር ተረሳና ወርቁ አይተነው ሴት ይደበድባል ሲያወጣ፣ ወርቁ አይተነው ኤድሳም ነው፣ ወርቁ አይተነው እንደዚህ ነው እየተባለ ስሙ መዋረድ ጀመረ። እናንተ የሁለታችሁ ስራ ነው። ግልጽ ላድርገው፣ ሐቁ ነው። አይደለም ካልሽ ነይ ጉቺ። አላወራውም ስለ ወርቁ ካልሽ 30 ጊዜ ስትፖስችው የነበረው አንቺ የወርቁ ቃል አቀባይ የምትመስዩ ሶሻል ሚዲያ ላይ መጣሽ አንቺ። ስለ ወርቁ እንዲፈተፈት ያደረግሽው አንቺ። ሺህ ነገር የሰራሽው በቃ በወርቁ ነው የምትተዳደረው፣ ወርቁ ነው እንደሚያደርገው እንዲባል ያደረገሽው አንቺ። በአንቺ የተነሳ ነው የተሰደበው ይህ ሰው፣ በሌላ በማንም አይደለም። እና ሳራ ላበሻ
ይሄ ነው። ሌላው ስለሚንበጫበት ስለሚፈራ ስለሚያሽቃብጥ እንትን ሊል ይችላል። ወንድ የሆነ በዚህ ጉዳይ እናገር። እኔ ሳራም ነኝ ጉቺም ነኝ እና እኔ ጋር ተንፍሽ እኔ ጋር እውነቱን የተናገርኩት። አንዳንዴ ምንም ጓደኝነትም ወዳጅነትም ልክ አለው። እውነቴን ነው፣ ልክ አለው፣ መጠን አለው። ለሱ እንደዛ ያልሽ እኛንም ብዙ ነገር ተበደላል። በዚህ አይነት እግዚአብሔር በሚያውቀው እኛም ይህን ብዙ ነገር ተወርቶብናል። እግዚአብሔር ሲያከብረኝ ሲወደኝ ግን እኔ በውስጥ የሆነ የማይረባ የገማ ንግግር አልናገርም። እግዚአብሔር ሲወደኝ የማይረባ ነገር ከማንም ቆሾ ቆምቦሬ ጋር አላወራ። እግዚአብሔር ይወደኛል። ስለዚህ የእናንተ ስም ተረስቶ የእናንተ ስም ዝም ተብሎ ዋናዎቹ ለዚህ ያበቃችኋት እቺንም እካክ መሀይም እቺ ነጭ ቅማልን ሄለንን ለዚህ ያበቃችኋት እናንተ ናችሁ። ብር እየከፈላችሁ ብር እያስከፈላችሁ ብዙ ነገር ያወራችሁት እናንተ። ስለዚህ እኔ ወሬ ስታወሩ ሌሎቻችሁ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ መድኃኒዓለም ምስክሬ፣ ከሳራ ላበሻና ከጉቺ ተጠንቀቁ። ወሬ ስታወሩ እንትን ያለ ሙኒትም ወሬ ታበዛለች። ወሬኛ አሮጊት ናት። እካክ አብራን የምትፈተፍተው ሙኒት ፈትፋች ሌባ እንዳለ ጠራጊዎች ናቸው። እካክ 10 የተመጣና አዎ በልተሻል ብር የምስኪኖች የስንተን ጠየቅኩሽ። እኔ እኮ ጠይቅሻለሁ። የ10 ምናምን ተመልሷል። የ40 ምናምን ሰዎች ገንዘብ ተበልቷል። በልተሻል። ሌባ ነሽ። አልካድኩም። አዎ ማስረጃ አለ። በምን ትክጃለሽ? ሰው አመጣለሁ ብለሽ ምስኪን ከስንት ቦታ ተበድረው ዱባይ እመጣለሁ ያሉትን ምስኪኖች ገንዘብ ቆርጥመሽ በልተ የታረክሽው የሰው ገንዘብ ነው አይደለ? መያዝ የለብሽም። ለምንድን ነው የምታጠፊው? የሆነ ሰው ፕሮሰስ ያደርጋል አይደለ? ፕሮሰስ ሲያደርግ ያን ገንዘብ ይጠፋል እንዴ? ይዘዋለሁ፣ ኬዙ ሲሆን እሰጣለሁ፣ ከዛ አስቀብላለሁ። ይሄ ነው ጨዋታው አይደለም? የሆነው ሙኒት አይደለ? የሰው ልጅን ገንዘብ ከበላሽ በኋላ ነው እንትን የምታካሂደው አይደለም። ገንዘብ ተበልቷል፣ ተዘርፏል። ጉቺ ያስዋረድሽው ወርቁ አይተነውን አንቺ ነሽ። ባጎረስኩ እጄን ተነቀሱ 10 በወርቁ አይተነው ዘፈን ትላለች። ምን ይሁን አቅሽ ምን ይፈጠር? ከአንቺ ጋር የተጣሉ በሙሉ ወርቁ ላይ ዘመቱበት። ለምን? እሱን ተማምና ነው እንዲህ የምትሆነው እየተባለ እሱን ተማምና ወርቁ አይተነውን ተማምና ነው እንደዚህ የምታሰድበን፣ እንደዚህ የምትሆንብን፣ እንደዚህ የምትበላቀጥብን። This is the problem። አላበሻ ሬስቶራንት ስለ ወርቁ አይተነው አሮን ነው እንቁራሪት ለዞንን አክላለሁ ብላ ዋጠጥታ ፈነዳች የሚባለው ነው። የአንቺ ሌቭልና የወርቁ አይተነው ሌቭል ሊገናኝም አይችልም። ወሬ እንዳታበዙ። አንድ ሬስቶራንት መኖርና ኢትዮጵያ ላይ ስንት ተአምር የሚሰራ ሰው ጋር ለመፎካከር መሞከሩ ራሱ መሀይምነት፣ እውቀት አለመኖር ነው። አንድ ያውም ዱባይ ላይ የሚኖር ሬስቶራንት ይዛችሁ ላይ ጣራ ላይ ያለ ሰው ጋር ልፎካከር ማለት በምን ተገናኝታችሁ? በምንስ ሌቭል ሆናችሁ? በምንስ ነው የምታወሩት? አዎ ሬስቶራንት ቢኖረው ተፎካከሪው፣ ተሰዳደቡ። የኔ ሬስቶራንት ይበልጣል፣ በዚህ ወጥቶ በዚህ ገብቶ ወሬ ይጀምራል። እሱ በሀገር ጉዳይ በሀገር ሌቭል ሀብት ያለው በሀገር ጉዳይ የሚጨነቅ ምናምን ስለ ሆዱና ስለ ከርሱ አይደለም። እናንተ የምትጨነቁት እዚህ ቲክታክ ላይ ላለው ሰው ማስመሰል፣ የሰው ስም ቆርጥማችሁ እየበላችሁ የሰው ስም በዛ ደረጃ የምትበሉ ስጋ፣ የሞተ ስጋ አሸጡ። ለአበሻ ታዝናላችሁ፣ ለአበሻ ትራራላችሁ። እኔ እኮ መልካም መስላችሁኝ እግዚአብሔር በሚያውቀው ስለ እነሱ መልካም አውርቻለሁ።
ዱባይ ላይ መጥቶ ዮኒ ማኛ አለች ለሄለን ነጭ ቅማል። ሌላ ማንም ሌላ እግዚአብሔር ምስክሬ ነው የምለው እኔና ዮኒ ቬጋስ አብዛኛውን ጊዜ በላ ነው ሌላ ቦታ ነው። እግዚአብሔር ምስክሬ እሷ ቤት በልተናል። አትከፍሉም ብላናለች። እሺ ብለን ኖ ጨነቀን። ማንም ልጅ ለቫኬሽን ስትወጣ ታውቃለህ፣ በትንሽም ቢሆን ሳንቲም ይዘህ ነው የምትወጣው። ማንህም ሰው ካልሆነ ፍረዱ። ከዚህ ዱባይ መሄጃ ፀጉር ማሰሪያ ምናምን ይዤ ሄድኩ ሰውዬ ለምግብ የሚሆን ገንዘብ አጣለሁ ብላችሁ ታስባላችሁ? እኔ ቤት በልቶ ጠጥቶ ሰደበኝ ብላ ለነጭ ቅማል ትነግራታለች። ኢማጂን። ስለዚህ ለቫኬሽን የምትሄዱ ሰዎች አደራ በነፃ ብሉ ብትባል አንገቴን ሰጣለሁ በሉ። እንዳትበሉ፣ ነገ ስማችሁ ነው የሚጠፋው። ነገ ውርደታችሁ። ማንም እንዳታበላኝ ዝምባ አልፈልግም። አሮን ኔድ ምክንያቱም ቫኬሽን ማንም ሰው ከወጣ ያለ አቅሙ ቫኬሽን የሚወጣ ሰው የለም። this is the way ያለው ቀረት በተወሰነ ልዝናናበት ብላችሁ የምትይዙት ሳንቲም አለ። የፈለገ መናጥ የሆኑ ካልሆነ ቫኬሽን አትወጡ። ማንም ሰው አይወጣም። ስለዚህ ቫኬሽን ማንም ሲወጣ ይህንን ነው የምለው። ጂጂ ተጠንቀቂ። ጂጂ ኪያ የማንም ዝምባም ጋር ወዳጅነት እንዳትመሰርቺ። ዱባይ የድራማ ሀገር ነው፣ የሀሜት ሀገር ነው፣ የቆሻሾች ማነፍነፊያ ነው። ስለዚህ ቢያንን ነገር በደንብ አስተውሉ፣ በደንብ እዩ። ስትከበሩ ልፋጫም ጨዋታ ማረልኝ ብላችሁ የሰው ስም ስታስቦጭቁ ነው የምትውሉት። በጣም ነው ያዘንኩት በሳራ በጉቺ። ይሄ ሁላ ፍጅት የመጣው በአንቺ በጉቺ በሙኒት በምትባሉ ቅራቅንቦች ነው፣ በሶስታችሁ። አሁን ሙኒት በኦሮሞ ውስጥ መደበቅ ፈለገች። ለምን አስፈለገ?